አይለወጥ በሁኔታ በምንም የማልሰጋበት አስተማማኝ ነው ይህ ጌታ። ግን አለፈ ሁሉ ለመልካም ሆኖ አላፈረ ልቤ ባንተ ተማምኖ። የምንካፈለው ቃል ኢሳይያስ 53 ቁጥር 3 ነው። መነሻ ጥቅሳችን እንዲህ ይነበባል። ስለምን ጾምን አንተም አልተመለከትከንም? ሰውነታችንን ስለምን አዋረድን አንተም አላወክም ይላል። በእርግጥ ከአንድ ጀምሮ ወደታችን እናልፈዋለን። ግን ይሄ ስለምን ነው ጥያቄው። ጾምናል፣ ሰውነታችንን አዋርደናል፣ አንተ ግን አልተመለከትከንም፣ አላወክም የኛን እንደዚህ መሆን ነው የሚሉትና የእስራኤል ሰዎች ናቸው። እስኪ ቁጥሩን ከ58 ከአንድ ጀምሮ ነው ያነባዋለሁ። በኃይል ቆጠብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤት ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። እዚህ ጋር የምንመለከተው ይሹኛል፣ መንገዴን ለማወቅ ይወዳሉ። ይህንን ይመሰክራል እግዚአብሔር ስለ ሕዝቡ። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛውንም ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወድዳሉ። ይሄ የእነሱ ዊሽ ነው፣ ይፈልጉታል። ስለማይፈልጉት አይደለም። እዚህ ቁጥር 1 እና 2 ክፍሎች ጾም አላቸው። በዓል አስመልክቶ ሊሆን ይችላል፣ የሆነ ቀን አስመልክቶ በዓመት አንዴም ሁለቴ ሶስቴም ይደረጋል። ይሄ ሃይማኖታዊ የሆነ ጾም አለ፣ ጸሎት አለ፣ በዓለም ዙሪያ ሁሉ ቢደረግ። ይሄንን የማነሳበት ዝም ብዬ አይደለም፣ ምክንያቱም መጽሐፍ ቅዱሳዊ ውስጥ ወደሚል እንድንመጣ ስለፈለኩ ነው። አለ ሁለቴም ሶስቴም ሊሆን ይችላል። ይሄ አለ። ግን መጽሐፍ ቅዱስ ስለ ጾም ምን ይላል? መጽሐፍ ቅዱሳዊው የሆነ የጾም መሰረቱ ምንድን ነው? ወደዛ እንድንመጣ ፈልጋለሁ። ግን ቅድም ልጠቅስ እንደፈለግኩት የብዙ አማኝ ምንድን ነው ይሄ ጥያቄ፣ ስለምን የሚል ጥያቄ በተለያየ አቅጣጫ ነው ያለው። እኛ ዛሬ ጾም ላይ ፎከስ ታረግን እንጂ ለምን ጌታ ሆይ የሚል ጥያቄ በተለያየ ነገር አለ። ምክንያቱም ከላይ እነዚህ የእስራኤል ሰዎች ይፈልጉኛል ነው እኮ የሚለው። መንገዴን ለማወቅ ይፈልጋሉ፣ ይሞክራሉ። ታዲያ ይሄ ምንድን ነው? ሲጸልይ አንድ አማኝ ሲጸልይ ከእግዚአብሔር ዘንድ ምን ይፈልጋል? አፋጣኝ ምላሽ ይፈልጋል። አፋጣኝ ምላሽ ይፈልጋል። ሲዘገይበት እንዳልተሰማ ሊቆጥር ይችላል። ለምሳሌ እዚህ ጋር እነዚህን ሁለት ሰዎች ብጠቅሳቸው ደስ ይለኛል። የእግዚአብሔር የጸሎት መልስ አሰጣጥ ከመጽሐፍ ቅዱስ አኳያ ስንመለከተው ልክ እንደ ትራፊክ መብራት ይሆናል። አንዳንዴ ጠብቅ ይላል፣ ቁም፣ ተጠንቀቅ ሊል ይችላል። እንደገና እንደ ቀይ መብራት ሊያበራ ይችላል፣ አረንጓዴ መብራት ሊሆን ይችላል፣ ቢጫ ሊሆን ይችላል። በእነዚህ ሁሉ በመንፈስ ዓለም ውስጥ የእግዚአብሔርን መልሶች፣ የእግዚአብሔርን የጸሎት መልስ ያመለክታሉ። ለምሳሌ መጽሐፍ ቅዱስ ላይ የዘካርያስንና የኤልሳቤጥን የጸሎት ጥያቄ የቀረ እስከሚመስል የዘገየው ታስታውሳላችሁ አይደል? የእነሱን የህይወት ኳሊቲ ሲናገር መጽሐፍ ቅዱስ የእሱን የጸሎት እግዚአብሔር በቅድስና የሚኖሩ ባልም ሚስትም እግዚአብሔር የተሰጡ ሰዎች ናቸው። ነገር ግን የጸሎት መልሳቸው የቀረ እስከሚመስል ዘገየ ነው የሚለው የቀረ እስከሚመስል ድረስ። ግን በእነሱ ህይወት ውስጥ ከታሪካቸው እንደምናውቀው እግዚአብሔር በእነሱ ህይወት ውስጥ በሚፈሩት በሚወዱት ሰዎች ህይወት ውስጥ ብዙ ጊዜ ምን ይዞ መጣል መሰላችሁ? ስፔሻል የሆነ ኮሊንግ፣ ስፔሻል የሆነ ዓላማ ይኖረዋል እግዚአብሔር። የሁሉ የጸልይን ሰው ሁሉ ጸሎት ሊመልስ ይችላል እግዚአብሔር። ነገር ግን አንዳንዴ ምን ይሆናል? ጉዳይ ካለው የተለየ ፐርፐስ ካለው የሚፈልገው ጊዜ፣ መጽሐፍ ቅዱስ ጊዜና እድል ያገናኛቸዋል እንደሚል እግዚአብሔር የሚፈልገው ሰዓት ታይም ላይ እስኪመጣ ድረስ አንዳንድ ጊዜ እየፈሩት እያከበሩት እግዚአብሔርን ያለ ነቀፋ እያገለገሉት። ለእስራኤል ባህል ከባድ ነው የእነሱ ጥያቄ በእስራኤል ግን እየፈሩት የመንፈሳዊ ቁጥ ነው። ግን ምን የሆነ ነው የሚመስለው? የማይመለስ ከመርዘሙ የተነሳ ግን የእግዚአብሔር ፕሮግራም በእነሱ ላይ ነበረ። ያዘገየው ለዛ ነው። ስለዚህ የእግዚአብሔር ፕሮግራም ሰዓቱ በደረሰ ጊዜ መጽሐፍ እንደሚነግረን ዮሐንስ ምን ሆነ? ከነሱ ተወለደ ይላል። ስለዚህ እግዚአብሔር ጠብቅ አለ ማለት ጸሎትን አልሰማም ማለት
እንዳይደለ እንመለከታለን። ይህን የምንመለከተው እንዴት ነው የምንረዳው? ዘካርያስ በክፍሉ ተራ ሊያጥን በገባ ጊዜ መልአኩ ምን ይለዋል መሰላችሁ? ዘካርያስ ሆይ ጸሎትህ ተሰምቷል፣ ጸሎትህ ተሰምቷል ይለዋል። የትኛው ጸሎት ብዬ ብዙ ጊዜ ይህንን ፕሮግራም ከሌሎች ሰዎች ጋር ዘካርያስ ካህን ነው፣ ለብዙ ሰዎች ይጸልያል። ብዙ ሕፃናት ወደሱ ይመጣሉ፣ ያጠምቃል፣ ምን ይላል? ይጸልያል። ብቻ የትኛው ጸሎት ነው የተመለሰ? ያ ዓመታ እግዚአብሔር የመስለው ነው። ስለዚህ ነው ዘካርያስ ራሱ ጾታ ስለ ልጅ ስም ሁሉ ነግሮት ከሱ ስለሚወደድ ልጅ ነግሮት ነው የሚሄደው። እነዚህን ሰዎች ምሳሌ ያመጣሁት ለምንድን ነው? ደማዋው ስለ ጾም ነው፣ በጸሎት ለሚደረግ ጾም። እሺ ኦኬ፣ በሚሰማው እንትን እላለሁ አይሰማም ማለት አይደለም። ወደ ዋናው ሐሳቤ ከመምጣቴ በፊት የሚለውን የጾምን ትርጉም እንድንመለከት ፈልጋለሁ። ጾም ምንድነው? ስለ ጾም ስለሆነ የምናወራው የጾምን ትርጉም ማውራት አለብንና ጾም ራሱ ትርጉሙ ምንድነው? ጥሬ ቃሉ ፍቺው ምንድነው ስንመለከት ዘካርያስ 8 ላይ ቁጥር 21 ላይ እንዲህ ይላል፣ በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዚያ በውኃ ወንዝ አጠገብ ጾምን አወጅኩ ይላል። ምን እንድናደርግ? ራሳችንን እንድናዋርድ ከእርሱም የቀናውን መንገድ እና ጾም ማለት ራስን ማዋረድ፣ ስጋን መጎሰም ማለት ነው። ይሄንን ስለ ጾም ስናወራ ፍቺውንም አብረን እንድናይ ፈልጌ ነው እና ስጋን መጎሰም፣ ስጋን ማስገዛት በእግዚአብሔር ፊት የስጋን ምኞት የስጋን ፈቃድ እምቢ ብሎ ከእግዚአብሔር ጋር ጊዜ መውሰድ። ዳዊትም በመዝሙር ላይ እንደሱ ይላል፣ በጾም ስጋዬን አደከምኩት ይላል እና ስጋን ማድከም ስጋን መጎሰም ነው ጾም የሚለው ትርጉሙ። ባጭሩ ይሄን ለመናገር ፈልጌ ነው። በጾም አደከምኳት ነፍሴን እያለ ዳዊትም ይናገራል። ሌላው ግን የጾምን እንትን ስንመለከት አሁንም የማነብላችሁ ጾም ማለት ኢዮኤል 2:12-17 ላይ እንዲህ ይላል፣ ልብስ ሳይሆን ልብን መቅደድ ነው ይለዋል። ልባችሁን እንጂ ልብሳችሁን አትቅደዱ እያለ ይናገራል እዛ ላይ ኢዮኤል ላይ። እና ጾም ማለት ምንድን ነው? በእግዚአብሔር ፊት ልብን መቅደድ ልብን ማፍሰስ ነው። እሱን ክፍል እንደገና እንመጣበታለን፣ ግን እየቀጠልኩኝ ይሄዳለሁ። ኢዮኤል እንደሚነግረን የእግዚአብሔር ፈቃድ ትእዛዙ ነው። ጾሙ ሰውነታችሁን ልባችሁን እንጂ በጾም በጸሎት ነው። ይህንን የኢዮኤልን ክፍል ሄዳችሁ ስታዩ ጾም የማን ትእዛዝ ነው? አንድ ሰው እንዲያደርገው ወይም ቅዱሳን እንዲያደርጉት የእግዚአብሔር ትእዛዝ ነው። በጾም በጸሎት ልባችሁን ልብሳችሁን አይደለም ልባችሁን ቅደዱ ይላል። ስለዚህ ጾም የእግዚአብሔር ትእዛዝ ነው፣ የእግዚአብሔር ፈቃድ ነው። ይህንን ሁሉ የምናገረው በምክንያት ነው። እንግዲህ ከዛ በኋላ መቼ እንጾም ብለን ስንመለከት የጾማችን ምክንያት የተለያየ ሊሆን ይችላል። አንዳንድ የሚያስገድዱ የጾም ጸሎት የሚያስገድዱ ነገሮች ወደኛ ይመጣሉ። ለምሳሌ ሁለተኛ ዜና 20:3 ጀምሮ የኢዮሳፍጥን ታሪክ ስንመለከት ጦርነት መጣበት። 3 ነገስታቶች ነው።